የኤሌክትሪክ የጭነት መኪኖችን ለኢትዮጵያ ገበያ ተዋወቁ። አናሃማ ትሬዲንግ ቅዳሜ ጥር 16 ቀን 2018 ዓ.ም በታደሰ አቀራረብ ነዳጅ ቆጣቢ ኤሌክትሪክ የጭነት መኪኖችን በሚሊኒየም አዳራሽ በይፋ አስተዋውቋል። አዲሱ የኤሌክትሪክ መኪኖች ቴክኖሎጂ ኩባንያው በዓለም አቀፍ ደረጃ በኮንስትራክሽን ዘርፍ ሶስተኛ ደረጃ ላይ ከሚገኘው XCMG ብራንድ ጋር በመተባበር ከ5 ቶን እስከ 20 ቶን የሚመዝኑ የኤሌክትሪክ ቫን እና የደረቅ ጭነት መኪኖችን ለገበያ አቅርበዋል። እነዚህ መኪኖች በሀገር ውስጥ በከፊል የሚገጣጠሙ የ5 ዓመት የባትሪ ዋስትና የተሳካላቸውና ለገዢዎች እስከ 70% የሚደርስ የባንክ ብድር መመቻቸቱ ተገልጿል። የመንግስት ድጋፍና የአረንጓዴ ኢኮኖሚ ስትራቴጂን በተመለከተ በእውነቱ ላይ የተገኙት የትራንስፖርትና ሎጂስቲክ ሚኒስትር ዴታ አቶ በረሆ ሐሰን እንደገለጹት መንግስት ለነዳጅ ድጎማ የሚያወጣውን ከፍተኛ ወጪ ለመቀነስና ከአካባቢ ብክለት ለመላቀቅ ታዳሽ ኃይል ላይ ለሚሰሩ ተቋማት ልዩ ትኩረትና ድጋፍ ይሰጣል ብለዋል። አናሃማ የመንግስትን ስትራቴጂ በመደገፍ ቀዳሚ ሆኖ መገኘቱንም ሚኒስትር ዴታው አርነቀዋል። በአቶ ሀብታሙ አለማየሁ የተመሰረተው አናሃማ ትሬዲንግ እንደ አባይ ግድብ የጫካ ፕሮጀክት ባሉ ታላላቅ ስራዎች ላይ አሻራውን ያሳረፈ ድርጅት ነው። ኩባንያው ከማሽነሪ ኢምፖርትና ኤክስፖርት ኪራይ ባለፈ ማህበራዊ ኃላፊነትን በየዓመቱ 72000 አቅመ ደካሞችን የሚመግብ ኢምፖርት ኤክስፖርትን በተመለከተ ደግሞ የኢትዮጵያን ቡና ለዓለም ገበያ የሚያቀርብና ወደፊትም የማዕድን ማውጣትና የ5 ኮከብ ሆቴል ግንባታ እና የምግብ ማቀነባበሪያ ኢንዱስትሪዎችን ለመጀመር ዝግጅቱን ማጠናቀቁ ተነግሯል። ከተመሰረተ 15 ዓመታት ያስቆጠረው አናሃማ በጅቡቲና በኢትዮጵያ የXCMG ብቸኛ ወኪል በመሆን የኮንስትራክሽንና የትራንስፖርት ዘርፉን ወደ ዘመናዊው የኤሌክትሪክ ኃይል ለማሸጋገር በቁርጠኝነት እየሰራ የሚገኝ እንደሆነ ለማወቅ ተችሏል። በ2018 ኪ ሃውሲንግ ፋይናንስ ሶሉሽን ከዚህ ቀደም ለመዘገባቸውና ወደፊት ለሚመዘግባቸው የኪ መንደር ግንባታ በይፋ ተጀመረ። በ18 ወራት ውስጥ 700 ቤቶችን ይገነባሉ ተብሏል። ኪ ሃውሲንግ ፋይናንስ ሶሉሽን የቤት ባለቤት የመሆን ህልምን እውን ለማድረግ የሚያስችለውን የኪ መንደር ግንባታ የመሰረት ድንጋይ የማስቀመጥ ስነ ስርዓት ጥር 23 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ በታላቅ ድምቀት አካሂዷል። ኪ ሃውሲንግ በተመሰረተ በአጭር ጊዜ ውስጥ ለዜጎች ቤት የሚያገኙበትን እድል በማመቻቸት የራሱን ድርሻ እየተወጣ ይገኛል። በመርሃ ግብሩ ላይ የፕሮጀክቱን አስፈላጊነትና ቀጣይ ጉዞ የሚያበስሩ ከፍተኛ እንግዶችም ተገኝተዋል። የፕሮጀክቱ ዋና ዋና ነጥቦች የሚከተሉት ናቸው። ተቋሙ በክፍለ ከተማው በገዛቸው 4 መሬቶች ላይ 700 ቤቶችን በ18 ወራት አጠናቆ ለማስረከብ አቅዷል። በቀጣይ 3 ዓመታት ውስጥም የግንባታ ስፍራዎቹን ወደ 40 ለማድረስ ግብ ተቀምጠዋል። ከተማ በቀል መንደር ደህንነቱ የተጠበቀ ሆኖ የልጆች መጫወቻ፣ አረንጓዴ ቦታዎች፣ ሱፐር ማርኬቶች እና ሙሉ መሰረተ ልማት ያካተተ ነው ተብሏል። የኢንሹራንስ ዋስትናውንም ስንመለከት አቶ ተስፋ አለሙ እንደገለጹት ባለድለኞች ከኢትዮጵያ መድን ድርጅት ሙሉ የመድን ተጠቃሚ ናቸው ብለዋል። የቤት ባለቤት የመሆንኛ መንገዶችም የሚከተሉት ናቸው። ቅድመ ክፍያ በ83,000 ብር ብቻ የቤት ባለቤት መሆን ይቻላል ተብሏል። ግልጽ ዕጣ በአዲስ አበባ ዩኒቨርሲቲ በተገነባ ሶፍትዌር አማካኝነት በአመት 2 ጊዜ ዕጣ ይወጣል። የሶስተኛ ዙር ዕጣ የፊታችን የካቲት 28 2018 ዓ.ም እንደሚወጣ ከኪ ሃውሲንግ ሰምተናል።